ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በህወሓትና በአብይ አህመድ አገዛዝ መካከል ዛሬም ውጥረቱ ተጠናክሮ ቀጥሏል። ህወሓት እጅግ በጣም በሚያስገርም ሁኔታ ከዚህ ቀደም የቀበራቸውን የጦር መሳሪያዎች እያወጣ ወደ ግንባር እያስጠጋ እንደሚገኝ ተሰምቷል። በተመሳሳይ ከህወሓት ጋር ጦርነት ለመክፈት ወይም ድራማ ለመስራት እንዲሁም ደግሞ አዲስ አጀንዳ ለማስቀየር ይሁን የማይታወቀው የአብይ አህመድ አገዛዝ በባለስልጣናቱ በኩል የፕሪቶሪያ ስምምነትን በተመለከተ አዲስ ነገር አሳውጇል። ይህ በእንዲህ እንዳለ በዶክተር ደብረጽዮን በኩልም ክሱ ተጠናክሮ ቀጥሏል። ይሄንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ ሰሞኑን የአብይ አህመድ አገዛዝ በህወሓት ታጣቂዎች ላይ የድሮን ጥቃት እንደፈጸመ ህወሓት በተደጋጋሚ እንዳጋለጠ ይታወቃል። በዛኑ ቀን ጠቅላይ ሚኒስትር አብይ አህመድ በጎንደር ሄዶ ድራማ እንደሰራ አይዘነጋም። ይሄንን በተመለከተም ጠቅላይ ሚኒስትሩ በጎንደር ያደረገው ንግግር የአማራን ህዝብ የናቀ ቀልዶ እንደወጣ ያመኑ የአማራ ተወላጆች በተደጋጋሚ ቁጣቸውን ሰንዝረዋል። በተለይ በወልቃይት በኩል ያለውን ሁኔታ በጦርነት አጅበው የአማራ ህዝብን በአጠቃላይ ወደ ጦርነት ሊያስገባ ነው በሚልም በርካታ የአማራ ተወላጆች በጥርጣሬ ተመልክተውታል። ይህ በእንዲህ እንዳለ የጉዳዩ ባለቤት ኮሎኔል ደመቀ ዛሬ ወታደራዊ ትርኢት አሳይቷል። ለሚመጣው ማንኛውም ትንኮሳና ውጊያ ያለውን አቅም ይፋ አድርጓል። ይሄንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ የሚደረገው ወታደራዊ እንቅስቃሴ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ በተለያዩ ግንባሮች ላይ በሽምቅና በደፈጣ የሚወስደውን እርምጃ በተለያየ ሁኔታ ቀጥሎበታል። በተመሳሳይ የአማራ ፋኖ አዳዲስ ሰልጣኞችን ማስመረቁን ይፋ አድርጓል። እነዚህን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በህወሓትና በአብይ አህመድ አገዛዝ መካከል ዛሬም ውጥረቱ ተጠናክሮ ቀጥሏል። ህወሓት ከዚህ ቀደም የቀበራቸውን ከባድ መሳሪያዎች እያወጣ ወደ ግንባር እያንቀሳቀሰ እንደሚገኝ በምስል የተረጋገጠ መረጃ ይፋ ተደርጓል። በተመሳሳይ የአብይ አህመድ አገዛዝ የፕሪቶሪያ ስምምነትን በተመለከተ በባለስልጣናቱ በኩል እንደፈረሰ አረጋግጧል። በ2022 የተፈረመው የፕሪቶሪያ የሰላም ስምምነት ጣፈንታ ከኢትዮጵያ ፌደራል መንግስት ባለስልጣናትና ከትግራይ ኃይሎች መሪዎች በተሰነዘሩ እርስ በርስ የሚጋጩ ከባድ ወንጀላና መግለጫዎቻቸው ሳቢያ በድጋሚ ጥያቄ ውስጥ መግባቱ ይታወቃል። በሶማሊያ የኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ብለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በበኩላቸው የፌደራል መንግስት በድሮን ጥቃት ፈጽሟል ሲሉ ለዓለም አቀፍ ማህበረሰብ አቤቱታ አሰምተዋል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው ባስተላለፉት መልእክት ላይ የፕሪቶሪያ ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸዋል። አምባሳደሩ የትግራይ ኃይሎችን በተመለከተ የቀድሞ የህወሓት ርዝራዦች ሲሉ ጠርተዋቸዋል። በሚከተሉት ነጥቦችም ክሳቸውን ሰንዝረዋል። በቅድሚያ እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ሀገሪቷ ታላላቅ ጉዳዮች ሲኖሯት ህዝብን አክብሮ ጋዜጣዊ መግለጫ ወይም ከጋዜጠኞች ጋር ፍለፊት በመሆን ቃለ መጠይቅ አድርጎ እንደማያውቅ ይታወቃል።
ከዛ ይልቅ ጠቅላይ ሚኒስትር አብይ አህመድ ትልልቅ ጉዳዮችን መግለጫ የሚሰጠው እንደዋዛና እንደቀልድ ወይ ሳር ሲተክል ወይም ደግሞ ፓርኪንግ ሲያስመርቅ አሊያም ደግሞ የሆነ ቦታ ሲጎበኝ ታላቅ የሚባሉ ህዝብን ያስጨነቁ ጉዳዮችን በተመለከተ አንስቶ ጣል ያደርጋል ወይም ደግሞ በሱ ተላላኪ ባለስልጣኖቹ አማካኝነት የሚፈለገውን አንኳር መልእክቶች ያስተላልፋል። ዛሬም በሶማሊያ የኢትዮጵያ አምባሳደር አቶ ሱሌማን ደደፎ የፕሪቶሪያ ስምምነትን በተመለከተ የአብይ አህመድ ውሳኔን ይፋ አድርገዋል። አምባሳደሩ የፕሪቶሪያ ስምምነትን በተመለከተ ሙሉ በሙሉ ፈርሷል ብለዋል። ስምምነቱ ትጥቅ መፍታትን ቢያስገድድም ኃይሎቹ መሳሪያ ሲቀብሩ ተጨማሪ የጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ብለዋል። ከዚህም አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ከባድ ውንጀላ አሰምተዋል። ኃይሎቹ በአጎራባች ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ መሆናቸውንም ገልጸዋል። አምባሳደር ሱሌማን ደደፎ ይሄ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ ስፖንሰሮችም አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ሲሉ አሳስበዋል። ይሄ የአምባሳደሩ ትልቅና አንኳር የሚባለው መልእክታቸው ይፋ ከመሆኑ ጋር በተቀራራቢ ጊዜ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትላንት ቅዳሜ ኖቬምበር 8 2025 ዓ.ም ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ እንዳቀረቡ ተነግሯል። የዶክተር ደብረጽዮን ደብዳቤን በተመለከተም የፌደራል መንግስት በበኩሉ የፕሪቶሪያ ስምምነትን በከፍተኛ ሁኔታ ጥሷል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለዓለም አቀፉ ማህበረሰብ በላኩት ደብዳቤ ይፋ አድርገዋል። ደብዳቤው የፌደራል መንግስት በኖቬምበር 6 2025 ዓ.ም ምሽት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጾ ይሄ ድርጊቱ አደገኛ መባባስና የስምምነቱ ሙሉ በሙሉ ጥሰት መሆኑን አሳውቀዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር የፕሪቶሪያን ስምምነት በይፋ የካዱና ከሰላም መንፈስ ጋር የሚቃረን ንግግር ማድረጋቸውን ዶክተር ደብረጽዮን ትላንትና ገልጸው ነበር። በሁለቱ ወገኖች መካከል ይሄ የቃላት ጦርነትና ወንጀላው በተባባሰበት በዚህ ጊዜ በትግራይ ያለው ጊዜያዊ አስተዳደርም ቲአኤ በበኩሉ የፌደራል መንግስት የስምምነቱን ቁልፍ ክፍሎች ተግባራዊ በማድረግ ረገድ እግሩን እየጎተተ እንደሚገኝ በተደጋጋሚ ሲገልጽ ቆይቷል። በተለይም ከስምምነቱ ውጪ ያሉ ኃይሎች የኤርትራና የአማራ ኃይሎችን እንደሚያመለክት በሚታይበት ሁኔታ ከትግራይ መሬት አለመውጣት እንዲሁም በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቀያቸው አለመመለስም የስምምነቱን ሙሉ ትግበራ ጥያቄ ውስጥ መክተቱን አስተዳደሩ በተደጋጋሚ ሲገልጽ መቆየቱ የሚታወስ ነው። ይበንዲ እንዳለ የህወሓት ታጣቂ ቡድን ወደ አፋር ክልል ዘልቆ ገባ ከተባለ በኋላ ህወሓት የቀበራቸውን አዳዲስ የጦር መሳሪያ ከጉርጓድ ውስጥ እየቆፈረ በክሬን እያወጣ ወደ ግንባር እያስጠጋ እንደሚገኝ በምስል የወጣው መረጃ አረጋግጧል። ህወሓት ዛሬም እስካፍንጫው እንደታጠቀ በርካታ ከባባድ የጦር መሳሪያዎችም ቀደም ብሎ እንደቀበረና አሁን እያወጣቸው እንደሚገኝ ተሰምቷል። በተጨማሪም የህወሓት ታጣቂ ቡድን ወደ አፋር ገባ መባሉን ያስተባበለ ሲሆን ይህንን ጉዳይ በተመለከተም የአብይ አህመድ አገዛዝ ህዝብን አክብሮ መግለጫ ከመስጠት ተቆጥቧል። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ሰሞኑን የህወሓት ታጣቂ ቡድን ወደ አፋር ክልል በመግባት 6 አካባቢዎችን ተቆጣጠረ ከተባለ በኋላ ጠቅላይ ሚኒስትር አብይ አህመድ ኖቬምበር 6 2025 ዓ.ም የድሮን ጥቃት እንደፈጸመ የህወሓት ባለስልጣናት መናገራቸው ይታወቃል። በዛ ቀን ህዝቡ በተጨነቀና
ከመንግስት አንድ መግለጫ በሚጠይቅበት ጊዜ ጠቅላይ ሚኒስትር አብይ አህመድ ምንም እንዳልተፈጠረ የፋሲል ግንብን እንደገና እንዳስመረቀ ይታወቃል። በዛውም የካባ ድራማውን ሰርቶ ድርድር እንደማይፈልግ የአማራ ህዝብ ላይ ቀልዶ እንደወጣ በአማራ ክልል ለሚደረገው ጦርነትም ይሄ የፌደራል መንግስት ሳይሆን የክልሉ የብልጽግና ባለስልጣናት ከአማራ ፋኖች ጋር እንደሚዋጉ ለማስመሰልና ጊዜ እንዳባክኑ በቶሎ እንዲመለሱ በማለት ሙሉ በሙሉ ቀልዶ ወጣ ሲሉ የአማራ ምሁራን ተናግረዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር ጦርነት ለመክፈት ስላሰበ አሁንም የአማራ ህዝብን በአጠቃላይ ከህወሓት ጋር ደም ለማቀባት ሆን ብሎ ያደረገው ሴራ እንደሆነ በርካቶች ተንትነውታል። አብይ አህመድ ወደ አማራ ክልል የተጓዘው ለዛውም ጎንደርን መርጦ የሄደበት ምክንያት የአማራ ህዝብ ከህወሓት ጋር እንዲዋጋ ቀስቀሳ መጀመሩ እንደሆነም ተደርሶበታል ተብሏል። ይህ በእንዲህ እንዳለ ዛሬ በወልቃይት ከተማ የማይካድራ ጭፍጨፋን በተመለከተ ወታደራዊ ትዕይንት ተደርጓል። እነ ኮሎኔል ደመቀ የማይካድራ ጭፍጨፋ 5ኛ ዓመት መታሰቢያን በማስመልከት በወልቃይት ወታደራዊ ትዕይንት ተደርጓል። የመታሰቢያ ዕለቱ ከወታደራዊ ትርኢት ባለፈ በልዩ ልዩ ዝግጅቶች እየታሰበ እንደሚገኝ ከቦታው የደረሰን መረጃ ይፋ አድርጓል። የህወሓት ወደ ግንባር መንቀሳቀስን በተመለከተም የማንንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ብሏል ኮሎኔል ደመቀ ዘውዱ በሰጠው መግለጫ። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን። አይ እኛ ህግን አንፈልግም አንከተልም ሰላምንና በጋራ አብረን መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ሲል ጠንካራ መልእክቱን አስተላልፏል። እኛ የወልቃይት ዘቦች በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው ሲል አስጠንቅቋል። የተከዜ ዘብ የህዝብ ዘብ ነው ሲልም በድጋሚ አስምሮበታል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። እኛ ግን የህዝብ መብትን ለማስጠበቅ ከበቂ በላይ ተዘጋጅተናል ሲል ኮሎኔል ደመቀ አቋሙን ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በሸዋ አካባቢ የሚደረገው ወታደራዊ እንቅስቃሴ ዛሬም በድል ታጅቦ እንደቀጠለ ከአማራ ፋኖ ሸዋ ጠቅላይ ግዛት የደረሰን መረጃ ይፋ አድርጓል። ትላንት በመንዝ ቀጠና የተጀመረው ጠንካራ አውደውጊያ ተጠናክሮ የቀጠለ ሲሆን ዛሬም ሁለቱ ክፍለ ጦሮቻችን በጋራ እየተዋደቁ ይገኛል ብሏል። አፋሕድ ሸዋ ጠቅላይ ግዛት እዝ ጥቅምት 30 2018 ዓ.ም የሥርዓቱ ዙፋን አስጠባቂዎች ጥቅምት 26 ቀን 2018 ዓ.ም ገና ከዋዜማው ጀምሮ በፈጸሙት ሃይማኖታዊ ጥሰት በመንዝ ማማ ወረዳ የሚገኘውን የአርባራ መድኃኔዓለም ዓመታዊ ክብረ በዓል ለማክበር ከመላው ሀገሪቱ በመጡ በበርካታ የሃይማኖቱ ተከታዮች ላይ በፈጸሙት ወንጀል በከባድ መሳሪያ በመታገዝ በርቀት ወደ ገዳሙ ሲወረውር ማምሸቱን ተከትሎ ከፍተኛ ውጊያ መቀስቀሱን ኮሩ በዘገባው መግለጹ ይታወቃል። የአማራ ፋኖ ሸዋ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ስር የሚገኙት ሁለቱ ክፍለ ጦሮች ከአገዛዙ 104ኛ አየር ወለድ ክፍለ ጦርና ራሱን ጥምር ጦር ብሎ ከሚጠራው የዘራፊ ስብስብ ጋር ዛሬም ከንጋቱ 1 ሰዓት ጀምረው ለአስጨራሽ ውጊያ እንዳደረጉ ይፋ አድርገዋል። አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦርና ናሁሰናይ አንደኛ ሻለቃና የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ ዓመታዊ ክብረ በዓሉ በሰላም እየተከበረ ባለበት ጊዜ ጠላት በፈጸመው የከባድ መሳሪያ ትንኮሳ ልዩ ቦታው መለያና ጭርጨራ በተባለ አካባቢ በአገዛዙ ጡት ቆራጭ አራዊት ወታደር ላይ በጋራ ታላቅ ተጋድሎ እየፈጸሙ ሲሆን ውጊያው ዛሬም ድረስ ተጠናክሮ እንደቀጠለ እዙ በሰጠው
በሰጠው መግለጫ ይፋ አድርጓል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ክብርና ሞገስ ለትግሉ ሰማዕታት ድል ለአማራ ፋኖ ሲል ይፋ አድርጓል። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ ዛሬም ጠንካራ ኮማንዶችን እንዳስመረቀ ይፋ አድርጓል። ጥቅምት 30 2018 ዓ.ም የኮማንዶ ምርቃ ፕሮግራም በተሳካ ሁኔታ ተካሂዷል። የአፋብኃ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የጊዮን ብርጌድ ልዩ ኮማንዶችን በደማቅ ሁኔታ አስመርቋል። ለተከታታይ 6 ወራት ብቃት ባላቸው አሰልጣኞች ስልጠና ሲወስዱ የቆዩ የጀብደኞቹ ጊዮን ብርጌድ ልዩ ኮማንዶች ጥቅምት 30 2018 ዓ.ም የቴዎድሮስ እዝ ከፍተኛ አመራሮችና የክፍለ ጦሩ አመራሮች በተገኙበት በደማቅ ሁኔታ ተመርቀዋል። የጀብደኛው ጊዮን ብርጌድ ተምዘግዛጊ ኮማንዶቻቸው በዛሬው ዕለት ጥሪ የተደረገላቸው የአጎራባች የክፍለ ጦር አመራሮች እንዲሁም የብርጌድ አመራሮች፣ የሃይማኖት አባቶች፣ ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ሁኔታ ተመርቀዋል። በአካባቢው የሚንቀሳቀሰው የአማራ ፋኖ ከፍተኛ አመራር የሆነው ፋኖ አርበኛ ዘመነ ካሴ ዛሬም ጠላትን ድባቅ ለመምታት እንቅስቃሴዎቹ ተጠናክረው ቀጥለዋል። እናሰለጥናለን፣ እናደራጃለን፣ እናቅዳለን፣ ጠላትን ድባቅ እንመታለን ብሏል። አመራሩ ለተመራቂዎች ባደረገው ንግግር ጥቅምት 30 2018 ዓ.ም የኮማንዶ ምረቃን በተመለከተ በላኩት አጭር መግለጫ ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ዛሬ ጥቅምት 30 2018 ዓ.ም ጠንካራ ውጊያ እንዳደረገ ይፋ አድርጓል። ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ ግንባር ከሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ጋር በዛሬው ዕለት ማለትም ጥቅምት 30 2018 ዓ.ም ባካሄደው ጠንካራ ውጊያ ድል የቀናው ሲሆን አንድ ቲም የሚሆኑ የጠላት ኃይል አባላት ላይ ከፍተኛ ጉዳት ማድረስ ተችሏል ብለዋል። ጠላት ክፉኛ ስለተመታ መቅደላ ታዳጊ ከተማ ውስጥ ለእሁድ ገበያ የተሰበሰቡ ንጹሃን ላይ ከባድ መሳሪያ በመተኮስ ሽብር ሲፈጠር እንደዋለ የተገለጸ ሲሆን 5 የሚሆኑ ንጹሃን ወገኖቻችንን በግፍ መረሸኑም ተረጋግጧል ብለዋል። ንጹሃን ላይ እርምጃ የወሰዱት ጸረ አማሮች የ45ኛ ክፍለ ጦር አባላት ተብለው ወደ ቀጠናው በመከላከያ ሰራዊት ዩኒፎርም የገቡት የኦሮሚያ ልዩ ኃይል አባላት እንደሆኑ መረጃዎች አረጋግጠዋልም ብለዋል። የፋሽስቱ አብይ አህመድ መንግስት አማራን አምራው የሚጠሉትን እየመረጠ በመከላከያ ስምና ዩኒፎርም ወደ ክልላችን በመላክ ጄኖሳይድ መፈጸም ከጀመረ ዋል አደር ማለቱ አይዘነጋም ብለዋል። ቢሆንም ግን የአማራ ፋኖ በአራቱም አቅጣጫ ጠንካራ እርምጃ እየወሰደ ግስጋሴውን አጠናክሮ ቀጥሏል ሲል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ጥቅምት 30 2018 ዓ.ም በሰጠው መግለጫ ይፋ አድርጓል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ድል ለአማራ ፋኖ ሲል አብስረዋል። የተከበራችሁ ክብራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።